ነው ከጫነ በኋላ አንቺንም ጭኑ ሽምጣና እዛ ከዛ በኋላ የበፊቷን መኪና ይዘሽ ትሄጃለሽ አለኝ። የበፊቷ መኪና እንትን የላትም ሊብሬ ቢባል አልቋል፣ ኢንሹራንስ ቢባል አልቋል። ፖሊስ ቢይዘኝ ኦፍ ኮርስ በምንድን ነው የሚቀጣኝ? ቅጣት ለሰውየው ቢገባለትም እኔ ግን ላይሰንሴ 500 ድራም ፋይን ማግኘቱ አይቀርም እና በቃ ይሄ ነው አሁን እየተሰማኝ ያለው ነገርና ሰንደርስ ደግሞ እዛ ሌላ ችግር ተፈጥሯል። ያቺን መኪና ደግሞ ፈታተዋታል እና ፈታተው የሆነ ነገር ነበር። በቃ ተነስቼ ወጥቼ በግሬ ወደ ቤቴ ወይ ኡበር እዚህ አካባቢ ካለ ምናምን ከሪም ኦርደር አድርግልኝ ልሂድ ወደ ቤቴ፣ ደክሞኛል፣ በርዶኛል ምናምን የመድኃኒት ሰዓትም አልፎብኛል ፕሊስ ምናምን ብዬ እንትን አልኩት። እዛ እስካሁን ድረስ ሙሉ ቀን ስትቆይ ይሄን ያህል አወር ነበረ። 5 ደቂቃ አትጠብቂም ወይ ሲለኝ ገብቼ ውስጥ ቁጭ አልኩኝ። 40 ደቂቃ ያህል ፈጀባቸው። ቁልፉን ገጣጥሞ ቦክሱ ክፍት እንዳለ ነው። ቦክሷን ገንጥለው ምን እንዳረጓት አላውቅም፣ ብቻ ግን ቦክሱ ክፍት እንዳለ ተነስቼ እየነዳኋት መጣው። እዚህ አቆምኳትና ሐሳብ ነው እንደ ሐሳብ አደርኩኝ። አዳር አይበለው ሌሊት አሞኝ አደረና ሌሊት ላይ ወደ ስራ ለመሄድ ስል አልቻልኩም። የዛን ቀን አብሰንት ነው የሆንኩት። ቀሪ ተነስቼ መልእክት ላኩለት፣ የድምጽ መልእክት። እሱም የድምጽ መልእክት መለሰልኝ። እሱም አለ ምንድነው ያልኳቸው፣ እስካሁን ያደረጋችሁት ነገር ሞርዛኔ ነፍ ምሰጡን ከሆነ የሰጣችሁኝ መኪና መልሱልኝ፣ ምንም ነገር ማድረግ ትችላላችሁ። ፕላስ ደግሞ አሁን እቺ መኪና ያለችው በኔ ስም ነው። በኔ ስም እስከሆነች ድረስ የሆነ ነገር ቢፈጠር እኔ ነኝ ፔናልቲ የምከፍለው፣ እኔ ነኝ እንደዚህ ማድረገው ስል ያቺ መኪና እንዳየሻት ጋራዥ ውስጥ ናት፣ አትነቃነቅም። ግን ስለ ሁሉም ነገር ለማውራት በአካል መገናኘት አለብን። ይሄ ሁሉ ነገር የሚሆነው ከኤቢ ማርሻል ጋር አይደለም፣ ከቀኞቹ ጋር ነው። ግን እንደሚመስለኝ እሱ ማያውቀውን እሱ አያረግም። ኤኒዌይ እሺ አልኩኝና የዛን ቀን ዋልኩኝ። ያው እዚህ ጋር አምጥቼ አቁሚያት ነበር መኪናዋን እና ማቆሚያ ስላልነበረ ክልክል ቦታ ነው። ምናልባት ፔናልቲ ቢመጣም ጥሩ አይደለም። በቃ እንቅልፍ አጥቼ ነው ቦታ እየፈለኩኝ ፓርክ አረጋለሁ። ፕላስ ደግሞ አጸዳታለሁ። የፖሊሶችን አይን ስባ እንደገና የተበላሸ ነው ኤክስፓየርድ ነው ተብሎ ሌላ ታሪክ መዘዝ እንዳይመጣብኝ ማለት ነው። እዛ ያው እንግዲህ ትላንትና ሄድኩ እየነዳው ወስጄ ማለት በቃ የተወሰነ እውነቱን ስነግራችሁ ትላንትና መቆም አቅቶኝ ነበር። ቤት ስመጣ በጣም ነገሮች ሁሉ እንደተኳኩ ገባኝና አደረስኩ። 7000 ሰዎች አላችሁ። እኔ አሁንም ቢሆን የሚረዳኝ ሰው ካለ ደስ ይለኛል። የሚረዳኝ ነው የፈለኩት። እኔ የሚረዳኝ ሰው ብቻ የሚያግዘኝ ሰው ብቻ ነው የምፈልገው። እኔ የቪዲዮ የምናምን ችግር ያለበት ሰው ከሆነ ይቅር፣ ለሁሉ ነገር ቪዲዮ ከሆነ ይቅርብኝ፣ ሾው ከሆነ ይቅርብኝ። በቃ ማሳየት ምናምን ከሆነ ማለት ነው። በዚህ ብሌም እያረኩት እንዳልሆነ እንድትረዱልኝ ይፈልጋለሁ። ከዛ ሄድኩኝና ጋራዥ አስቀምጬው ማንም ሰው አልነበረም። ጋራዡ ምሳሳ ስለነበር ዝግ ስለነበረ ቁልፉን አስቀምጬ እዛ ፎቶ አንስቼ የቆመችበትን ከጋራዣቸው ፊት ለፊት ነው ፎቶ አንስቼ ላኩለት ለልጁና መኪናውን አቁሚያታለሁ ከቦታው ላይ ምናምን አልኩት። እደውልልሻለሁ አለኝ። ከደወለልኝ በኋላ ቶታሊ ሙሉ ለሙሉ በሚባል ደረጃ ማስፈራሪያ ነበረ። ያው የነበረውን የሚናገረው ንግግሩ የልጁን ስም ለማጠልሸት በጣም ማይኬድ ቦታ ሄደ። ያኔ ሲምፕሊ በጣም እንደ ትልቅ ሰው እንደምናም ማውራት ስንችል በወልድ ማደርሰው ልጅ ነው። ፈጣሪ ስላላደለኝ ነው። ይሄ የሱ ቀኝ እጅ ትንሽ ልጅ ነው። እሱ እድሜው ገና ነው እና ከፍ ዝቅ አድርጎ ነው በጣም በቃ ጸጥ ብዬ ነው ያዳመጥኩት እስከሚጨርስ ድረስ። መኪናው ጊቫዌይ ነው፣ ስለዚህ መውሰድ አለብሽ። ይሄንን መኪና ብትፈልጊ ሽጪው፣ ብትፈልጊ ጣዩ፣ ብትፈልጊ የፈለግሽን አርጊው፣ ግን ይሄንን መኪና መውሰድ አለብሽ። ኦልሬዲ በስምሽ ነው። ያንን ነው ያለኝ። ከዛ ብሩን ያው ትላንትና የሰማችሁት ነው። ብሩን እንወስደዋለን ያለኝ ኦልሬዲ ነው። መኪናውን ስትመልሺ
ሪቨርስ እናረጋለን ለሁሉም ነገር ብሩንም ትመልሻለሽ ብሏል። ብዙ ነገር ልመልስለት እችላለሁ፣ ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ስለዚህ ብሩን አልመልስም ሲምፕሊ። ለማንኛውም ያው እናንተ ሪኮርድ የምታደርጉ ሰዎች እያረጋችሁ እንደሆነ አውቃለሁ። እና ሌላ በጣም በትልቁ ልናገር የምፈልገው ነገር አለ እዚህ ጋር ለዮኒ ማኛ ስለሆነ ይሄን ነገር ቀርጻችሁ አስቀምጡልኝ እሺ። እስካሁን በጣም ብዙ ቲክቶከሮች ውስጥ ገብቼ አውርቻለሁ። ብዙ ቲክቶከሮች፣ ታዋቂ ቲክቶከሮች ቪው ያላቸው በጣም በብዙ ሺዎች ቁጭ ብለው የሚያዩቸው እኔ ዛሬ ነው ይሄን ነገር ቲክቶከር ገብርኤል ምስክሬ፣ ሁላችሁም ቤታዮ ታውቃለች ኦሬዲ ምናልባት ከፍታቴው ሌሎችም አሉ ከሴቶች መካከል ገብቼ የጻፉ ማን ነበረ ስሙ ባላምባራስ ነው ስሙ ካልተሳሳትኩኝ እሱ ባላምባራስ ነው ስሙ አዎ አይደል እንዴ ከሀቢባ ጋር በሳምንት አንድ ሚንትን የሚለው ለሱ ጽፍ ያለው እስከዛሬ ድረስ ያልገባሁት ቤት ቢኖር ሀቢባ ጋርና ሌሎቹ ጋር አልገባሁም ግን በጣም ለብዙ ሰዎች ገብቼ ጋይስ እርዱኝ ብያለሁ ለምን በሚሊየን ህዝብ የሚያየው ቪዲዮ መስራት አይጠበቅብኝም አንድ ሰው እኔን ማገዝ ይችል ነበር ዮኒ ማኛ መለሰልኝ ከሁሉም ይሄን ነው ማንንም አልመለሰልኝም ከነኚህ መካከል የመለሰልኝ ሰው የለም ለምሳሌ እኔ በቅርብ ጓደኛዬ ናት ከዚህ በፊት ታምሜም ከጠየቁኝ መካከል ናት ጉቺ በዋትስአፕ አውርተን ነበር እና በቃ ልታደርስልኝ አልቻለችም እኔ የምፈልገው ቦታ ሊደርስልኝ አልቻለም መልእክቶቼ ሊደርሱልኝ አልቻሉም እና አው ፊታውራሪ ጽፌለታለሁ 1 ሚሊዮን ጊዜ ለሱ ጽፌለታለሁ አንዱንም አልመለሰልኝም ኦኬ አልመለሰልኝም ማንንም አልመለሰልኝም ማንንም ዮኒ ማኛ ግን መልሶልኛል በሰዓቱ ግን ደግሞ እሱም እንደሌሎቹ ካየ በኋላ ኢግኖር ነው ያደረገኝ አለው ገንዬ አወራሻለሁ ያው ስሜንም ስለ በትክክል ብዙዎቻችሁ ማታቁም ጌጤ መሆኔን ገንዬ ብሎ ነው ያወራኝ ግን ቢሆንም ዋቴቨር እደውልልሻለሁ አለኝ ስልክሽን አስቀምጪልኝ ደውልልሻለሁ አለኝ ስልኬን አስቀመጥኩለት ጠፋ ሲቀጥል ኢቭን እንትኑ ተቀየረበት እንትኑ በዚህ ውስጥ አንድ ነገር መናገር የምፈልገው ነገር አለ በነገራችን ላይ ማለት ነው ናሆም ፎንቴን ለምንድን ነው የምትወቅሱት ናሆም ፎንቴ ምን አረጋችሁ ናሆም ፎንቴ እኮ ማለት እኮ አንደኛ በእድሜው እዩት እናንተ ራሱ እንዴ በጣም የዋህ ልጅ ነው በጣም ምንም የማያውቅ በቃ ሄዶ እዛ ጋር መታየት አሁን እናንተ ቴዲ አፍሮን ብታገኙት ወይ የሆነ ባለ ሀብት ነው በጣም ፌመስ የምትሉት ሰው ጋር ሄዳችሁ ሰልፊ ነው ያደረገው በሉት በቃ እሱም ልጁ ቪው እንዳለው ስለሚያውቅ ነው እሱም ወደሱ ይሄደው ብዙ ማስታወቂያ ሲያ ሁሉ ነገር ሰርቶለታል እሱ እንትና ናሆም ፎንቴ እንግዲህ ምን አድርጎ ነው እሱ የሚወቀሰው አልገባኝም እዚህ ላይ በነበረው ቆይታ ትዛዝ ታዘዘ የሚያደርገውን አድርጎ ሄደ ልጁ አለቀ ዲፕሊ ፍሬንድሊ አይደለም ከልጁ ጋር ፍሬንድ የለው ማለት እንደምታዩት ነው እንትና ኤቢ ማርሻል በራሱ ቤተሰቦቹና ባሉት በህይወት ውስጥ ባሉት ሰዎች መካከል የሚቆይ ሰው ነው እንጂ ሼር ላይፍ ብዙ ጊዜ የለውም እውነት እንነጋገር ከተባለ አይደል እንዴ የማህበራዊ ህይወትን ወጥቶ አይደለም ያኒ ከሰዎች ጋር መድረስንም ምናምን አይ በቃ እኔ አላቅም ያ የራሱ ጉዳይ ነው የሚመለከተኝ አይደለም ግን ደግሞ በናሆም ፎንቴ ዙሪያ ነው ምላችሁ ምን አደረገ እሱ ምን አገባው በዚህ በሚሆን ነገር ሁሉ ምን አገባው እና እሱናቱ ቀሱት ለማለት ፈልጌ ነው ናሆምን ተውት እሺ ምን ላርግ ማሬ መግባት ትፈልጋለች ሮዳስ እስቲ በእናትሽ መግባት ከፈለግሽ ንገሪኝ ሙኒት መጀመሪያ ወጥቼ ታስታውሱ ከሆነ እናንተ 8000 ያልነበራችሁም ሳራ ቤት 4000 ሰዎች አካባቢ ወይ አይደለም 1300 ይሁን ረስቸዋለሁ ብቻ በነበሩበት ሰዓት ሙኒትም ነበረችና ችግሬን በማወራ ሰዓት ትንሽዬ መኪናና ቪዛ ስል በጣም ብዙዎቻችሁ እየሳቃችሁ ነበር የቅንጦት መኪና የቅንጦት ስራ የቅንጦት ነገር እያላችሁ ማለት ነው
ማሪ በቃ ሚውት አድርገሽው ጠብቂ ልጨርስና ያው እንትን እልሻለሁና ሙኒት እዛ ነበረች። እናንተ ያው ሁሉ ነገር ሳቅ ስላቅ ስታረጉብኝ ነገ ትምጣ ብላ ቀጥራኝ ነገ በማግስቱ በተገናኘንበት ሰዓት በቃ ያኔ ልቤን የሚያረጋጋ ነገር አይነበረ። ያው አልተቀረጸም። ቪዲዮ ቢቀረጽ ታዩት ነበረ። ምክንያቱም እስከሚገባኝ ድረስ ለታይታ ያረገችው ነገር አይደለም። ለታይታ ያረገችው ነገር አልነበረም እና ቪዲዮ አላስቀመጠችም። ግን መብቷ ነበር በዛ ሰዓት እንደሌላው ሰው ቪዲዮ በዛ 4-5 ሰው በጀርባዬ በምናምን መጥቶ እዚህ ጋር ምናምን አድርጎልኝ አይደለም። ዝም ብለን ቁጭ ብለን ያወራነው። መኪናውንም እገዛልሻለሁ፣ አረቦች ሊቀመጡበት የሚችሉ ቆንጆ መኪና እስከዚህ ድረስ አውጥቼ እገዛልሻለሁ፣ አንድ ቪዛውን የሚያግዘኝ ሰው ፈልጋለሁ አለች። ይሄ ከተባለ በኋላ በማግስቱ ጌታ ምስክሬን ነው የምላችሁ፣ እግዚአብሔር ምስክሬን ለምን ብዬ ነው የምዋሸው? በማግስቱ የእናንተ ማዕበል መጣ። የኔም አይደለም ወላ የኤቢ ማርሻልም አይደለም ወላ የሙኒትም የማንም ሰው አይደለም። የእናንተ ማዕበል መጣና ተቆጣጠራችሁት። የኔም ፎቶ እየፖሰታችሁ መኪናውን ለጌጤ እያላችሁ እንትን ስትሉ ኦሬዲ ነገሮች ተቀያየሩ፣ አቅጣጫቸውን ቀየሩ። የሚያውቁኝ ልጆች ጠቅላላ 100% በሚባል ደረጃ እርግጠኛ ሆኑ መኪናውን እንደማገኘው፣ እኔ እንደማገኘው ያን መኪና እርግጠኛ ሆኑ። የትኛውን? ያ እንትን መርሴዲስ ነው ሶሪ ሼፍሮሌቱን እንደማገኘው። ሼፍሮሌት ናት አይደል እንዴ? ከዛ እንደዚህ ብለው 100% እርግጠኛ ሆነው ገና መኪናው እጄ ሳይገባ ነበር እንኳን ደስ አለሽ ማለት የጀመሩ አንዳንድ ሰዎች። ለምን? ማዕበል ነበረ። የእናንተ ድምፅ ማዕበል ነበር የሆነው፣ የህዝብ ማዕበል ነው። አዎ ነገር ግን ሀቅ እናውራ ከተባለ ሁሉም ማስመሳይ ነው። ሁሉም ማስመሳይ ነው። ካሜራ የነበረበትና ካሜራ ያልነበረበትን ቦታ ነው እኔ ነገርኳችሁ አሁን። ኦኬ እኔ እኮ በማግስቱ ሙኒት ሹፌር ልካ ከቤቴ ወስዳኛለች አልኳችሁ። አብሬያት በተቀመጥኩበት ሰዓት ግን ካሜራ አልተደረገም፣ አልተቀረጽንም። የተቀረጸ ነገር የለም። በመሃላችን ተወርቶ እኔና አንዲት ልጅ ሰልፊ እንነሳ ብላ ልጅቷ ጠይቃ ሰልፊ ተነስተናል ከሷ ጋር። እኔ ራሴ ያልተነሳውም ሰልፊ ከሙኒት ጋር። ኤኒዌይ ሄድን። የዛን ቀን የሆነ ብር እጄ ላይ አልነበረም። የተወሰኑ 3 ጓደኞቼ አዲስዬ የቅዱስ እናት የምታውቋት ካላችሁ ሮዳስ፣ ፌኔት እና አንዲት ሌላ ራሄል የሚባሉ ለ4 ነው 500 ድራም አዋተው 2000 ድራም እጄ ላይ ነበርና ያቺ እዚህ ወር ስላልሰራው የቤት ክራይ የምከፍለው 1500 ነው። 500 እጄ ይቀራል። ይሄን ብር በቻልኩት መጠን መያዝ አለብኝና ከስራ ስመጣ ቤት እስክደርስ ነው የምጠብቀው። ግን በጣም እርቦኝ ነበር እውነቱን ስነግራችሁ። ከዛ ማቴዎስ ደወለ። ማቴዎስ ማለት ዋን ላቭ ኢትዮጵያ ቡም የሚለው ልጅ የምታውቁት ናችሁና ደውሎ ምሳ ልጋብዝሽ ሲል ይሄ የሚታለፍ ነገር አይደለም። ሄጄ ለምሳው ቁጭ ስል ላይቭ ገብቶ አጠገቤ ተቀመጠ። እኔና እሱ መሃል ያወራነውም የተነጋገርነውም ነገር አልነበረም። እኔ ማቴዎስ ማለት ነው፣ የምትቀየመኝም ከሆነ ተቀየመኝ። በህይወቱ ዋን ላቭ ኢትዮጵያ የሚባለው ልጅ እኔ ታምሜ እንኳ እግዚአብሔር ይግደልሽ ያላለኝ ልጅ ነው። የሰፈሬ ልጅ ነው፣ ታናሼ ነው፣ አብሮ አደጌ ነው። ለሰው ደንታ ለኔ ደንታ ከማይኖራቸው ሰዎች መካከል ነው። ምናልባት በዛን ሰዓት ልክ ሌላው ሰው እንደሚያደርገው ቪው ፈልጎ ነው ከፍቶ የተቀመጠው ብዬ ማለት የምችለው። ሌላ ነገር ሊኖሩ አይችልም። ይሄ መጀመሪያው ስላልሆነ እኔ የራሴን አደርጋለሁ እናንተም ለሷ አድርጉ ብሎ እንዲ ቪዲዮ ፎቶዬን እንዲ ለጥፎ ሰርቷል አይደለ? እኔ ከሱ 5 ሳንቲ የጠጠር ከረሜላ መግዣ አላቅም በዘመኔ። ግን እግዚአብሔር ይስጠው ሽሮ ጋበዘኝ የዛን ቀንና ላይቭን ከፍቶ ፊት ለፊት ህዝብ ፊት አቆመኝ። በዛን ሰዓት ሙኒትም ቅራላት በረብኝም አልገባኝም፣ ነገሩ ግልጽ ባይሆንልኝም አልተለመነብኝም በኔ ስም። ኦኬ እሱ ያለው ያወራ የነበረው ስለ ኤቢ ማርሻል ነው። ኤቢ ማርሻል ጓደኛዬ እኮ ነው ምናምን አለኝ። ጓደኛዬ ነው
የቅርብ ጓደኛዬ ነው። ደውዬ አወራልሻለሁ፣ መኪናውን እንዲሰጥሽ አደርጋለሁ ምናምን አለ። ግን መኪናውን ተቀብዬ ስመጣ መኪናው የስንት ዓመተ ምህረት ነው እስቲ ይውና ንገሪኝ ሲለኝ እኔ ይሄ ነገር አላሰብኩበትም። የስጦታ ፈረስ ጥርሱ አይታይም ይባላል። ድሮ አባቶቻችን ፈረስ ሲሰጣጡ ጥርሱን ነበር የሚያዩትና ትልቅ ነው አርጅቷል የሚለውን ለማወቅ ማለት ነው። እኔም ስጦታ ስለሆነ ተቀብዬ በደስታ እየመጣው እያለ ተወሰኑ ችግሮች ቢኖሩባትም ለኔ ተመችታኝ ነበረ። ዓመተ ምህረቱን አይቼ 2011 ኒሳን አልቲማ ስለው ከት ብሎ ይሳቀብኝ እሱ ብቻ ነው። በነገራችን ላይ እሱ ነው ይሳቀብኝ። ለቤቴም ስገባ ተቀብለው እንዴ ያው ሰው አቃቂር ያወጣላችኋል። ያቺን አሮጌ መኪና ግን ማንም ሰው አልሰጠኝም። በቃ አጠቃላይ የሰጠኝ ኤቢ ማርሻል ግን ያው ተመልሳ መሄዷ ደግሞ ወሽመጤን ቆርጦታል። በግልጽ ስነግራችሁ ማለት ነው። አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድነው? ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ። ሳሌቅ ሬጂስተር ባልተደረገበት መኪና ላይ በሳሌቅ መንገድ ተጉዟል። ስለዚህ ሳሌቅ ሜሴጅ ሲገባልኝ ፔናልቲ አቮይድ ፔናልቲ ምናምን ብሎ ሲገባልኝ ያንን ፎርዋርድ አደረኩኝ። እሺ ፎርዋርድ አደረኩኝና እባካችሁን ችግር ውስጥ ከመግባቴ በፊት አድኑኝ፣ እባካችሁን ይሄን ነገር የሆነ ነገር አድርጉልኝ ብዬ መልእክት ላኩኝ። መልእክቴ አልሰማውም፣ ቮይሱን አልከፈተውም። ስደውል ጆሮዬ ላይ ይዘጋል ስልኩ እና እኔ አሁን ያለሁትኝ እዚህ አንገቴ ድረስ በተዋጠ ማጥ ውስጥ ነው። ከዚህ የባሰ ፔናልቲ ቢኖር በእንትኔ ላይ እኔ ማለት ብከስ እንኳን አቅም የሌለኝ እኔ ትላንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም። ስለዚህ መኪናው ኦሬዲ ወስደውታል፣ ግን ከስሜ መውረድ አለበት። ከስሜ ላይ ሳይወርድ እንዳይነዳ በቃ የምታግዙኝ ከሆነ አግዙኝ። እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው። ሙኒት ይታለች። ሙኒት እኮ የለችም ጋይስ። ሙኒት እያላችሁ ትጽፉልኛላችሁ፣ ግን ሙኒት የለችም እዚህ። ሙኒት ይታለሽ በማርያም የለችም እኮ ሙኒት ገስት ላይ የለችም ሙኒት። ኦኬ እሺ ሰማው በቃ ለሱ ነው አሁን እንትን የምትሉኝ። እገባለሁ ማታ እገባለሁ ለሁሉም ነገር። ይሄ ነገር እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደ እሷ ጋር እገባለሁ። ግን ያለውን እውነተኛ ነገር እንድታዩት ስለምፈልግ ነው። እኔ ማርሻል ላይ የዚህን ያህል ወጥቼ ሪምልበት ምክንያት የለኝም። ምክንያቱም እነኛ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት። በተለይ እኔ በጣም የማዝነው በተመስገን ነው። ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም። ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም። የሚልከው ተላላኪዎች አጋዦቹን ወይም ቀኝ እጆቹን ነው። እሱ ነው የሚያደርጋቸው ነገሮቹን እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም፣ ደውሌንም ይዘጋብኝ ነበረ። እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፍቃዴ ላይ ምንም አይነት ፋይን የለብኝም። ለረጅም ዓመት ነው የሰራሁት ታውቃላችሁ እዚህ ሀገር ላይ። እኔ የምኖረው አንገቴ እንደፍቼ ነው። ዛሬ ምናልባት ያው የእናንተ የተጽዕኖ ድምጽ ስለነበረ ከነ ኤቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም። በዚህ ደረጃ ጋይስ እባካችሁም በእግዚአብሔር ይሁንባችሁ 1,100,000 ተመልካች ያየውን የእርዳታ ቪዲዮ አይቶ ያልደወለልኝ ሰው የኤቢ ማርሻል ጉዳይ ሲሆን ለምን ደወሉልኝ ነው የኔ ጥያቄ። ለምን? እሺ
ዮኒ ማኛ ስመለስ አልጨረስኩትም። ዮኒ ማኛ ጉዳይ እኔ ለሱ ቢያው አድርሱልኝ ብያቸዋለሁ። ወደሱ አድርሱልኝ ከሰው ቀድሞ እንዲያወራኝ ስለምፈልግ ማለት ነው። እኔም መርዳት ከፈለገ እኔ በገንዘብ አይደለም እሱ እኔም በቻለው ነገር ማገዝ ይችላል። እንግዲህ አላቅም ሃይማኖት ስለቀየረ እርዳታ ካቆመ አላቅም፣ ግን እስከማቀው ድረስ በጣም ሰዎችን እንደሚረዳ አውቃለሁ። እና እኔ የምፈልገው ሊዮኒ ማኛ ነገሮቼ እንድታደርሱልኝ እፈልጋለሁ። አስመሳይ ምናምን የሚባል ነገር የምትሉ ልጆች እሺ፣ አመሰግናለሁ። አንዴ ያው ከመዘባረቄ በፊት ሮዳስ ትግባ ስለደከመኝ ነው። ማሪ ወይ ጌጥዬ ይሰማል ድምጽ ጌጥዬ? አዎ በደንብ። እሺ አሁን ይኸውልሽ ልል የምፈልገው ነገር ምን እንደሆነ ታውቂያለሽ? አሁን በጣም ብዙ ሰው ነው እዚህ ጋር ያለው። እያንዳንዱን ነገር አሁን ትያቸው የነበርሻቸውን ነገሮች ያው አውቃለሁኝ። አሁን ወጥተሽ ባታወሪው ምን ያውቀዋለሁኝ? የማውቀው ነገር ነው። ምንም የተደበቀ ነገር የለም ከኔና። አሁን ምን እፈልጋለሁ መሰለሽ፣ እያንዳንዱን ነገር ነካ እያደረግሽ የዘለልሻቸው ነገሮች አሉ። እያንዳንዱን ነገር ስትጀምሪ በደንብ ዲፕ ገብተሽ ክሊር በሆነ ሁኔታ ለማስረዳት ሞክሪ። ለምሳሌ አሁን ስለ ማንስ ሰዎች እየደወሉ ሲዘጋ እንኳን የማይዘጋት ዘመን መጣ እንዴ ስልክ? አረ በእናታችሁ በመድኃኔዓለም አትደውሉብኝ። በመድኃኔዓለም ተብላችሁ አታውቁም? አትደውሉብኝ በእግዚአብሔር እንዴ! በናዝሬቱ በኢየሱስ ስምና ስልጣን አቋርጦሽ ነበረ ማሪ። ቀጥይ ልጄ። እንዴ አረ አትደውሉብኝ። አውቃችሁ ነው የምትደውሉብኝ። ቀጥይ ማሪ። ቅርታ ችግር የለም። ይኸውልሽ አሁን ስለተሙ በደንብ አድርገሽ ለህዝቡ ይሄ እዚህ ጋር አሁን 7000 ምናምን ህዝብ አለ። ለዚህ ህዝብ ተሙ ያደረገውን ነገር ክሊርሊ ንገሪያቸው። ተሙ ምን አረገ እያሉ ከስር እየጻፉ ናቸው አይደለ? አይተሸዋል። ተናግሬያለሁ እኮ ታዲያ አልሰሙኝም? አይ ክሊር አላደረግሽላቸውም። ተሙ ምን አደረገ እያሉ ናቸው ያሉት። ይሄንም ክሊር አድርግ እንዲሆን እንደገና ደግሞ አንድ ልጨምርልሽ ጌጥዬ፣ አንዴ ታገሽኝ። አንድ ልጨምርና አጠቃለሽ ትመልሸዋለሽ ጥያቄዎቼን ማለት ለአንቺም ጠይቅሽን ጥያቄ ማረኝ ከይቅርታ ጋር እሺ ጌጥዬ። እንደገና ደግሞ ሙኒት በጣም ሳራ ቤት ተገብቶ በጣም ብዙ ሰው ቃል ገብተውልሽ ሊያስረዱሽ እንደነበረ ከዛም በኋላ በመሃል ደግሞ የሰፈሬ ልጅ ያልሽው ልጅ ነይ ምሳ እንብላ ብሎ ሲልሽ እሱ ላይቭ እንደሚገባ ላንቺ የሆነ ነገር ቪዲዮ ሰርቶ እንደሚፖስት ምናምን ነገር አላወቅሽም። የሰፈርሽ ልጅ ነው ነይ ምሳ እንብላ ብሎ ሲልሽ ሄድሽ። ስትሄጂ እሱ ላይቭ ገብቶ የሆነ ነገር አወራ። በዛ መካከል ላይ ባንቺና በሙኒት መካከል ሚስ አንደርስታንድ ተፈጠረ አይደለ? ሙኒት ከዚህ በፊት ልካልሽ ሰው መሐመድን ልካ በመኪና ይዘውሽ ሄዶ ቤቷ ገብተሽ ቁጭ ብላችሁ ኦፊስ ላይ ብዙ ነገር እንዳወራችሁ መኪና እንደምገዛልሽ ቃል ተገባብታችኋል። ቪዛም እንደምትሰጥሽ ኮታ አላት ቪዛ እንደምትሰጥሽ ይሄን ነገር እኔም ጠይቂያታለሁ። ቀጥታ ደውዬ ካለሽ ትሰማዋለች። ጠይቂያት እሰራላታለሁ። ይሄን ቪዛ ግን የሚከፈል አንዳንድ ነገሮች አሉ። ያን ነገር ከቨር ተደርጎ እኔ ኮታ አለኝ ከኮታዬ ቪዛ ሰጣታለሁ ብላለች። በዛ መካከል ላይ የሰፈርሽ ልጅ ጠርቶሽ ነምሳቤ ሽሮቢ ብሎሽ አንቺም ከስራ ደክሞሽ ስለነበረ ሬስቶራንት ላይ ሄደሽ ምግብ እየበላችሁ ያላችሁ በዚህ መካከል ላይ ሙኒት አይ ቲንክ ይሄ ቪዲዮ ደረሳት መሰለኝ ወይ ላይቭ ላይ ዘጋብረሽ እንዳለሽ አወቀች። ሚስ አንደርስታንድ ተፈጠረ መሃላችሁ አይደለ? ይሄ ነገር ክሊር ነው አይደል? ብለው ነገር ጌጥዬ ሚስ አንደርስታንድ ተፈጠረ። ሙኒት በደንብ ልትረዳሽ ቃል የገባች እርግጠኛ እኔ በጣም ደስ ብሎኝ ንግግሯን በጣም አፕሪሺየት አድርጌ ተባረኪ ብዬ ባርኪያት ነው ከውስጥ እኔ ከላይቭ ላይ የወጣሁት። በቃ ደስ አለኝ እንደምትረዳሽ ስትነግርሽ ማለት ነው። 2000 ምናምን ህዝብ ነበረ ሳራ ቤት። ግን በዚህ መካከል ላይ ግን ሙኒትና አንቺ በዚህ በሰፈሬ ልጅ ባልሽው ልጅ ሚስ አንደርስታንድ ተፈጠረ በመሃላችሁ አይደለ? ያ ነገር ሚስ አንደርስታንድ ተፈጠረ እንጂ አንቺ ጥፋት አጥፍተሽ አይደለም። ልጁ ምንም ነገር ሳይረዳሽ አንድ ቀን
የት ነሽ ያለሽው ቪዲዮን እንኳን በሰራሽበት ሰዓት የሰፈርሽ ልጅ ነው አይደል? ፎር ኤግዛምፕል እኔ አሁን የሰፈሬ ልጆች ቢኖሩ እዚህ አካባቢ ጋር አመመኝ ብዬ ብል ታመምኩ ብዬ ብል የሰፈሬ ልጆች ይመጣሉ። ምን ሆንሽብን? ምንድነው የሚያስፈልግሽ? ሐኪም ቤት ነው? መድኃኒት ነው? ኢንሹራንስ አለሽ ወይ? ወይስ በግልሽ በገንዘብሽ ነው የምትታከሚው? ብለው የሚያግዙኝ ሰዎች ይኖራሉ። እሱ ግን በዛን ሰዓት ላይ ግን ወጥቶ ይሄን አላለሽም። ግን ነይ ብሎ ጠርቶሽ ቪዲዮ ሊሰራብሽ የራሱን ቢዝነስ ሊያንቀሳቅስ ጠራሽ። የዛን ሰዓት ደግሞ አንቺ ደግሞ በየዋህነት ሄድሽ እሱ ጋር። በሄድሽበት ሰዓት ላይ ግን ሙኒት ቅር አላት። ኦልሬዲ ጀምራለች እሷ ጉዳዩ